እሺ አመሰግናለሁ በጣም ደሞዝ እዚህ ዋሊያ መጽሐፍት ማዕከላችን ስለተገኘ እጅግ ደስ ከሚሰኙ ሰዎች መካከል አንደኛው ነኝ። የኔ ጥያቄ ይሄኛው ሶስተኛው ኪዳን የተሰኘው መጽሐፍን አንብቤዋለሁ። መጽሐፉ እኔ ጋር ሲደርስ በሶስት ማዕቀፍ ውስጥ ነው፣ ሐሳብ፣ መንፈሳዊነትና ሀገር የሚል ትርጉም ነው የሰጠኝ። ደሞዝን ካገኘው አይቀር ደግሞ ጠይቃለሁ ብዬ የመጣሁት ዋናው ጥያቄ ምንድን ነው? አሁን በተለይ በዚህ ሰዓት ሁለት የሚያከራክሩ ማለት እችላለሁ ሁለት የተለያዩ ሀሳቦች አሉ። በተለይ ደግሞ ስለ ሀገር ኢትዮጵያ ትንሣኤዋ ገና ይመጣል፣ የትንሣኤ የቃል ኪዳን ሀገር ናት የሚል አንድ ጎራ አለ። በተቃራኒው ደግሞ ኢትዮጵያ እኮ ከሌላው የዓለማችን ሀገር የተለየ ምንም አምላክ የነገራት ቃል የለም፣ ከየት አምጥታችሁ ነው? ሁሉንም የዓለም ሕዝብ እኮ የፈጠረው እግዚአብሔር እኩል ነው የሚሉ ሀሳቦች አሉና በእነዚህ ሁለቱ ሀሳቦች ላይ አንተ ምልከታ ማወቅ ፈልጌ ነው። ይሄ ነው ጥያቄ። አመሰግናለሁ። ጥሩ ነው ጥያቄው ያነሳው። ይሄ የኢትዮጵያ ትንሣኤ ነገር መቼም ትርጉሙ ብዙ ነውና እኔ የራሴን ልናገር። አሁን ሰዎች ብዙ ነገር ይላል፣ በምን መንገድ ነው የሚገለጸው እንደዚህ የሚለው ነገር ብዙ ነገር አለው። እኔ ይህች አገር ተባርካለች ከተባለ በሆነ ወቅት ላይ የተባረኩ ሰዎች ነበሩ ነው እንጂ እግዚአብሔር ካርታ ለይቶ አይደለም የሚባርከው። አግኝተህ እንደዚህ ብርቶ በሆነ ወቅት ላይ የተባረኩ ሰዎች ካሉ እነዛ ሰዎች በረከት ለትውልድ ይተርፋል። አንድ እዚህ አካባቢ የሆነ ሰው ለምሳሌ ወይ ይሄን ነገር የሰራው ሰውዬ አሁን በህይወት ላይኖር ይችላል አይደለም ነው እና ግን አሁን እየተጠቀምን ነው። እንደዚህ አይነት ኪዳን ያላቸው ሰዎች በሆነ ወቅት ላይ ነበሩ። አሁን የሰመረም ሳገኘው እንጂ እግዚአብሔር መጥቶ ይልቅ እስራኤልንም ራሱ እንደዚህ ወጥቶ እግዚአብሔር እስራኤልንም አልባረከም። እንደዚህ ሰውዮቹን ነው እስራኤል ትባላል ያለው ማንን ነው? ያዕቆብ የሚባልን አንድ ሰው ነው። አብርሃምን ነው የባረከው። ከዛ እነዛ ሰዎች ያን አካባቢ ምን ያደርጉታል? የተባረከ ያደርጉታል። ከኛ የተነሳ ነው ምድር የተረገመችም የተባረከችም የምትሆነው እኛ ነን። አሁን ይሄ መሀል ላይ ኢትዮጵያ የተባረከች ነች እና ሙግቱ የመጣው በእምነት ተቋም በኩል ዝም ብለን ነው። በእምነት ተቋም በኩልም ሃይማኖትን ዝም ብላችሁ አይታችሁ ከሆነ ሲከማች የዘመናት ብዙ አመት ሲቆይ ማለት ነው በየቀኑ እየሞረድንና እየተነጋገርን እየተመካከርን ካልሄድን የዛሬውን ስንፍና ለነገ እያሳለፍ ነው። የተከማቸ ስንፍና አለ በሃይማኖት ዙሪያ። ምንም ቅድም እንዳልኳችሁ እግዚአብሔር አብን ሐሳብ ያልነውን ማምለክ የሚያመልክ ሰው እንዴት ነው የማያስበው? አይደለም ፈትኑ ይላል። አሁን እዛ ልክ አይተኮና አይስ ላይ ሁሉ አመክሩ ዘሰና ያጽኑ ይላል። ሁሉም ፈትኑ መልካሙን ያዙ ይላል። አንፈትንም፣ ዝም ብሎ መከተል ነው። የተባረኩ ሰዎች ካሉ የነዛ የተባረኩ ሰዎች ስራ ምንድነው? እኔስ ምንድነው ማረከው? ሰዎቹን እኮ የተባረኩ ብለን ለማድነቅ ለመሸለም አይደለም፣ እንደነሱ እንድንሆን ከመጓጓት አራያነትን ፈልገን ነው አይደል እንደዛ የምናደርገው። ከዛ አንፃር በመሃል ላይ አሁን የምናየው ይሄ ከ60ዎቹ በኋላ ከመቅደስ መውጣት ጋር የገባው ፍጹም የዛ ተቃራኒ የሆነ ሐሳብ ነው። ከመጀመሪያ እግዚአብሔር አለ ተብሎ ፖለቲካውንም የሾመው ስዩም እግዚአብሔር ነው። ሁሉ ነገር ቅድም ፖለቲካችን እግዚአብሔር ነው። ዝናብም ከቀረ እግዚአብሔር አስቀይመነው ነው አይደለም። እንትንም ከሆነ ሁሉ ፖለቲካችንም እሱ ነው የሚል አይደለም። ከዛ መጣና ፍጹም እግዚአብሔር የለም የሚል ዲናያል ነው። ክህደት ውስጥ ስለተገባ ለተወሰነ ጊዜ ከዛ ወደ ደም መፋሰስ ተገባ። እርስ በርስ መባላት የጽሞና የጽንሰት ጊዜ አላገኝም። ባለፈው 45 ዓመት የነበረው ትውልድ ማለት ነው። ስንባላ ስንካሰስ ኖርን። ያ የክህደት መንፈስ በካሪኩለም ብቻ ሲቀር አሁን በአደባባይ መጣው። በፍልስፍና በብዙ መንገድ ይገለጻል። ይሄንን መጀመሪያ የነበረውን በዚህ በኦርቶዶክስ ዙሪያ የነበረውን ስልጣኔን በለው የእውቀት አይነት በለው የማህበረሰብ እጠላለሁ ብሎ ነው በሰነድ ጽፎ የመጣ ቡድን አለ፣ ወገን አለ፣ ሀገር አለ አሉ እንደዚህ በይፋ መንጠቅሳቸው። ስለዚህ ከዛ በኋላ ስብከቶቹም ንግግሮቹም ትምህርቶቹም ፕሮቴስት የሆነ ነው፣ ተቃውሞ ነው፣ አትንካኝ ተወኝ
ይሄ ቦታ ነገሩ መንፈሳዊ መሆኑ ቀርቶ ምን ይሆናል? ፖለቲካ ይሆናል ማለት ነው። ይሄ የመጣው በዚህ ቀውስ ምክንያት ተመርጦም አሁን ይህን ሰሞን አሁን አንድ የራሻ የውጭ ጉዳይ ሚኒስትር ለምን እንዳነሳው አላውቅም፣ ምዕራባውያን እንዲህ የሚያደርጉት ከኦርቶዶክስ ጋር ጦርነት መክፈት ስለሚፈልጉ ነው ብሎ ተናግረዋል። ከዚህ እነ ሳሙኤል ሃቲንግተንም ሲቪላይዜሽኖችን ሲከፍል አንዱ ይሄ የኦርቶዶክስ ሲቪላይዜሽን ነው፣ አውሮፓ ነው ሪድሮ ይደረጋል አሁን እንደምናስበው አይደለም ብሎ ትንቢት የሚመስል ነገር ተናግሯል። ከዛ ውስጥ ከአስሩ ስልጣኔዎች አንዱ የኢትዮጵያ ኦርቶዶክስ ስልጣኔ ነው እና ከዚህ ከሱስንዮስ በኋላ የቪክቲም ሁድ ካልቸር የመጎዳት ደግሞ ሆን ተብሎም ብዙ ነገር ስለተደረገ ምኑም እስከ ተቋማት ድረስ ተገብቶ ኮራፕት ሆኗል ብሎ ስላመነ ይዋጋል። ስለዚህ ንጉስ የሚያድነው የሚታገልለት የሚያሸንፍለት ይፈልጋል። ምክንያቱም የሆነ ነገር ሞቶበታል፣ ስለዚህ ትንሣኤ ያስፈልገዋል አይደለም? መስና ሞቷል፣ የሆነ ነገር ውስጡ ስለሞተ ነውና ትንሣኤ ብለው የሚሉ ሰዎች አንዱ ይሄ ነው። መንፈሳዊውን ግን ወደ እኔ ስመጣ ዝም ብዬ ገረፍ ላድርገውና ከአብርሃም የመላእክት ደግሞ አቆጣጠር ይባላል። ከአብርሃም ወይም ደግሞ በለው ክርስቶስ እስከ ሞተ ድረስ ነው ዓለም የሚያውቀው። ወይም አሁን ማንኛውም ሰው አንድ በነ ጲላጦስ ዘመን የነበረ ታሪክ ጸሐፊ ቢጻፍ ክርስቶስ ተወለደ ሞተ ነው አይደል? ከዛ በኋላ ያለው ጉዳይ ተነሳ ምናምን የሚለው ለዚህ ዓለም አይመችምም፣ እንደዚህ ለማስረዳትም አይሆንም ተነሳ የሚለው ምክንያቱም ሰው ይሞታል ይበሰብሳል ነው። እዛ የትንሣኤ የሚባል የ40 ቀን ስሌቶች ምናምን ያ ሲደመር እስራኤል ከተመሰረተችበት ጊዜ 70 ዓመት ነው የሚሆነውና ይህ 70ኛው ዓመት እኛ ሀገር ለውጥ ምናምን ግርግር ያለበት እስራኤል 70ኛ ዓመት የሆነበት እኛ የ70 ዓመት ኢቭን ኮምፒውተር ሁሉ ነገር ሲቆጥሩ ከ70 ዓመት ወደፊት 5 ወደ ኋላ 5 እያደረገ እዚህ ውስጥ ነው ያለው እውቀት ሲለቀቅ ማለት ነው። ይሄ እዚህ 70 ዓመት እና ይሄ ነው ስሌቱ ነው ትንሣኤ ነው የሚያሰኘው። ያ ትንሣኤ ደግሞ የመልክ አይደለም። አግኝታችሁ ነው መልክ እውቀት ጥበብ ድምጽ ነው። ወይም እሱ አይደለም ወይ እሱ አይደለም ወይ እናውቀዋለን ያን ድምጽ የትንሣኤ ልክ በምን ልግለጸው? በልደት ቃል መልክ ቃልን ይቀድማል። ስንወልደው ልጁ ቋንቋ አይችልም አይደለም? መልኩን ነው የምናውቀው። ቀጥሎ እያስተማርነው ነው ወደ ቃል የምንመጣው። በትንሣኤ ግን ቃል ይቀድምና ከቃል ወደ መልክ ይደርሳል። ወይም በስነ ፍጥረት ወይም እንደ አንድ ነፃ ሰዓሊ እንሰደውና እግዚአብሔር ይሁን አለ ሲል ቃሉ መልክ ያመጣል ማለት አገኛችሁ? መልክ አንድ ዝም ብሎ እንደዚህ የሚሉ ሰዓሊ ያለው በቃ ዝም ብለ ከረጫው ያ ነገር ስዕል ነው የሚሉ አሉ። እንበለ እንደዚህ የእግዚአብሔርን ማለት ነው። እግዚአብሔር ይሁን አለ ሲል ቃሉ ማርያም መልክ ያመጣል። በትንሣኤም እንደዚህ ነው። ማርያም መግደላዊት እንደዛ አለች ነው። በቃ አትክልት ጠባቂ ምናምን መሰላት ሲመስላት አይ ድምጹን ስትሰማ ነው ያወቀችው። ስለዚህ ሳይ በጣም በጎ ጥሩ ትክክለኛን ሰው በመልክ አይተናናቀውም ልንገምት እንችላለን። ድምጽ ግን ያረጋግጥልናል። ትምህርቱ ቃሉ ያረጋግጣል እና ትንሣኤው ሆኗል የሚያሰኘው በዚህ በሰማያዊው አንጻር አለው። ብዙ ስሌት አለው 16 ላይ አለ። ቀጥሎ ደግሞ ከተማ ሲሆን በዓለም ላይ በሙሉ የሚገለጽ ነገር አለው። እሱ ነው ትንሣኤ የሚያሰኘው። ያ ነገር እዚህ ኢትዮጵያ ላይ ስለተገለጸ ወይም እኔ እናንተ እያወራ ነው ስለሆነ ይሄኛው በመቅደሱ ምንድነው ይባላል? የኋላ ምንድነው ባዶ ስፍራ ነው። እኔም እዚህ ይባረካለሁ፣ ህንድም አንድ ሰው ይባረካል። ግን እንደ ቋንቋችን እንደ ባህላችን እንደ ሀገራችን ነው። ያ ባዶ ስፍራ በእኛ ህይወትና ታሪክ ነው የሚሞላው። ዋናዎቹ እነዛ 3 በሮች ትሩዙ ፍጻሜው ከተማው ፍቅር ወይም ኢየሩሳሌም የሚባለው ነው እና ስለዚህ ይሄ እውነት እዚህ ሀገር ካለ እዚህ ሀገር ተቀብሮ ከሆነ እና እኛ ተገልጾልን ከሆነ ትርፋችን ምንድነው? የኢትዮጵያ ትንሣኤ እንለዋለን። እኛ ሰው የተባረከበትን ቦታ ይሄን ቦታ ቤቴል ብየዋለሁ ይላል አይደል? ይሄን ቦታ ይላል መጽሐፍ ቅዱስ ላይ እግዚአብሔር ባርኮኛልና ይሄን ቦታ ደግሞ እንደዚህ ብየዋለሁ ይላሉ። ስለዚህ እኛ ስለተባረከ የተባረክንበትን ቦታ ኢትዮጵያ ማለትም እንችላለን። እኛ ነው የምናወራው እያወራ ነው ያለ ነው በዚህ መንፈስና ስርዓት በዚህ በመቅደሱ። ስለዚህ ኢትዮጵያ ይሄን ይዛ ተነሳችም ካልን የሞተ አለ። የሞተውን በደንብ መፈተሽና መፈለግ ነው እንጂ
እንጂ ሀብት ማግኘት መበልጸግ ከምንም እምነት ጋር ይገናኛል። ሙስሊም ሀብታም አለ፣ ፕሮቴስታንት ሀብታም አለ፣ ኦርቶዶክስ ሀብታም አለ። ሁሉም ይሄ ተፈጥሯዊ ርስታችን ነው ማለት ማንም ሰው ከሰራ ባለበት በደንብ በቅንነት ከተጋ ያገኛል። እና ትንሣኤ የምለው እኔ በዛ አንጻር ነው። የተባረከ የምንለው የተባረኩ ሰዎች ስላሉ አሁንም እኛ የተባረክን ከሆንን የማካባቢ የተባረከ ይሆናል። እና ትንሣኤ ግን አንዳንዴ ከተነገረ በኋላ በሰዎች ስንፍና ወይም አለመረዳት አማካኝነት ሊዘገይ ይችላል እስክንረዳ ድረስ። ከባድ ነው ትንሣኤ ዝም ብሎ መረዳት፣ ምክንያቱም አሟሟትን ማወቅ ይፈልጋል። እሺ አመሰግናለሁ። የደሞዝም መጽሐፍ ያለው ግን አሁን ማብራሪያ እየሰጠ ሳለ ወይም በሁለታችሁ ኮንቨርሴሽን መካከል የተጻፉት ሀሳቦች የሚያፈላስፉ ናቸው ወይም ፍልስፍናን የሚጋብዙ ናቸው የሚል ሀሳብ የተንሸራሸረ መሰለኝ እና እኔ መጽሐፉን ሳነበው እንደውም እኔ በጣም ፍልስፍና ከሚወዱ ሰዎች መካከል ራሴን እቆጥራለሁ እና ሶስተኛው ኪዳን ፍልስፍናን he made philosophy no longer interesting ፍልስፍና ከእንግዲህ ወዲህ የምራበው ነገር እንዳይሆን አደረገ ማለት ካነበብኩት በኋላ ማለት ነው። እና ምንድን ነው የሚባለው በልባችንን ማደላደል ነውና የጥያቄው ዋና ዓላማ ምንድን ነው? ብዙ ሰዎች በንግግራቸው ውስጥ አይ የእሱ ስራ የፍልስፍና ስራ ነው ወይ ተብሎ ፍልስፍና ካሉት የእውቀት እርከኖች የመጨረሻው ይመስላል እና ፍልስፍናን የሚጋብዝ ነው ወይ መጽሐፉ ማለት ነው። እና ከዛ የረቀቀ ነገር ይኖራል ወይ ከውጥኑ ጋር እያይዘህ እንድትነግረን። እሺ እንግዲህ በደንብ ተረድቼው እንደሆነ አላቅም። እሺ መጽሐፉ አይታችሁት ከሆነ የታመመ ልብ ወለድ አለው ያለ ማከም ነው አለ የሚጥረው። አዎ እንትኑ ዝም ብሎ ምሳሌው እንትኑ ጭምቁ ምንድነው? እዚህ ሀገር ሰይጣን ለማስወጣት አንድ ባልዲ ብቻ ቀርቷል በዓለም ላይ እና ያቺ ጠበል አንድ ሰይጣን ላይ ሲያስለፈልፉት ቆይተው ጨረሰው ነው ጠበሉ እንዳለቀ ሲያይ ያለው አማራጭ ከሰይጣን ጋር መስማማት ነው። ተስማማ። በቃ ለህዝቡ ወጣው በለህ ሶስት ጮህ እዛው ተቀመጥ ተባለ። ከዛ ጩኸት ሰፈነ ነው እዚህ ሀገር የሚለው እና እኛ ሀገር ዝም ብሎ ነው በቃ ወይ ሙስናን ካሁን በኋላ አጠፋለሁ ይላል አንድ ሰው ይወጣል፣ ወጣ ብለ አይጠፋም አይደለም። ዘረኝነት ካሁን በኋላ አለቀለት ይላል፣ በቃ ወጣ ጮኸ ብለናል፣ አይወጣም። ምንድን ልበል በቃ ወጥቷል ብሎ ደስ ብለን አጨብጭበን አልወጣም፣ እዛው ነው ያለው። ስለዚህ ምንድነው የሚያስፈልገው? ጠበሉ አልቋል። የነበረን ሴት ቫልዩ ከዚህ ፊት የነበረውን አበላሽተናል ወይ ደና ነገር አልተካንም። የመጀመሪያውን ስናጠፋ የምናጠፋውን አንዳንዴ መጠንቀቅ የሚያስፈልገውም ለዛ ነው፣ አልተካ ነው። ስለዚህ እንደዚህ አይነት ልብ ቅድም ልብ ማለት እግዚአብሔር አብ ነው፣ ዋናው ሐሳብ ነው። ስለዚህ ትክክለኛ ልብ ያስፈልጋል። በቃ ውሃ ሁሉ ካለቀ ውሃውን ጠበል የሚያደርገው ማን ነው? ሰው ነው አይደል? አካባቢውን የምናሳምረው እኔ አንተ እዚህ ያለ ነው ነን። ስለዚህ የሆነ ልብ መጨረሻ ላይ አንድ የታከመ ልብ ወለድ ይገኛል እና ምናልባት ቋንቋው እኔ ታርጌ ልጅ ነኝ እንትና አሁን በእስልምና በኦርቶዶክስ የንባብ ያጻጻፍ የቋንቋ ዘዬዎች አሉ የተለመዱ። እኔ እዛ ውስጥ ስላላደኩ ወደ ስነ ጽሁፍም ስለማደላ ሁለተኛ ጥያቄም ስጠይቅ ዝም ብሎ እዛው እምነቱ ጋር ብቻ ቁጭ ብሎ ሳይሆን ቆይስ ሌላውስ ምን ይላል
በሚል አይደለም ሚዛን እንደዛ ስለሆነ አጻጻፌ እንትን ሊል ይችላል እንጂ ለፍልስፍና በቤተክርስቲያን ትርጓሜ እስከማነቀው ድረስ በጎ ነው። በአሁኑ በዚያ በዓለማዊ ዴፊኒሽን ሳይሆን ሙሴ አምላኩን ፈለሰፈ ይላል። ለምሳሌ አንድ ግዕዝ አወቀ ማለት ነው ይላል። ግዕዝ ላይ እንትና እንደውም ተርጉሞታል መሰለኝ ኤፍሬም ስዩም አይደለ? እነዛ አዲስ አበባ ዩኒቨርሲቲ ያሳተማቸው ቅኔዎች ብዙ ደምሮ አንድ በተከታታይ 3 ቮሊዩም እዛ ላይ አለ። ስለ ፍልስፍና ግሪኮች ጋር መጽሐፈ ሄኖክ ላይ ስታነቡ እግዚአብሔር ለዚህ ለእነ ሄኖክ ወይም ለእግዚአብሔር ሰዎች በመንፈስ ቅዱስ የሚገልጥላቸውን ሌሎች ቦታ ደግሞ አንዳንዴ ለቅን ሰዎች በፍልስፍና ይገልጥላቸዋል ይላሉ። እና ኔጌቲቭ አይደለም። እዚህ አሁን አተፈላሰፍ ምናምን የመጣው በቅርብ ጊዜ ባለፈው 50 ዓመት ያንን ቀውስ መገዳደል መጨፋጨፍ ካመጣ በኋላ እና አንዳንድ ብሎ ባዶ ደረቅ ይላሉ እንትን ከህይወት ጋር የማይገናኝ መጽሐፍ ሰዎች እያነበቡ ሲጎዱ ስላዩ ተው የሚል ነገር የመጣው በኋላ ነው። ነገር ግን በእኔ መጽሐፍ ላይ የቋንቋ ጉዳይ ነው እንጂ በትክክለኛው መንገድ እየሞረድ ነው በደንብ እየተከተል ነው ብንመጣ ኖሮ በመጀመሪያው በተነገረበት ወንጌል መጀመሪያ በተነገረበት ከመጀመሪያው በዛ ነፃነት እየተከተልን ብንመጣ ኖሮ እንደዚህ አይነት ነገሮችን ነበር የጻፍ የምናወራው። አሁን ግን ይወልዳል ብለን የምናምን ሰዎች አይወልድም የሚል አስተሳሰብ ይዘን በነበረው ላይ ቁጭ ያልነው። አይወልድም አእምሮ አሁን አይወልድም ካልን አይወልድም። አገኛችሁኝ ሐሳቤ እግዚአብሔር አብ ይወልዳል ካልን ሐሳብ ነው አይደል? አዲስ ሐሳብ፣ አዲስ መገለጥ፣ አዲስ ነገር አለ። አዲስ ነገር ማናመጣ ማንቀይስ ማናስተምር ከሆነ ባናምን ነው የሚሻለው ባንዳንና ፍልስፍናም አይደለም ነገሩ። ስላነሳ ነው ስለሸፋፈን ነውና እንደዚህ ስላልተነጋገርንበት ፍልስፍና መሰለ እንጂ በደንብ ብንፈትሸው አንድን ሐሳብ በ6 እና በ5 አይነት እኮ አንድምታ ነው አገላብጠው የሚፈትሹት። ከዚህ በለጠ እኮ ሌሎች አያደርጉም። አንድም እንዲህ ማለቱ ነው። በሰይጣን በኩል እንኳን ሆኖ ይታያል እኮ ይተረጎማልና ለኔ መልስ ነው። ፍልስፍና በቤተክርስቲያን ብዙ ይሄኛው ፍልስፍና ሳይሆን ያኛው በጎ ነው። ፍልስፍና ግን ያነሳል ብዬ አልልም። እኔ በቤተክርስቲያኑ ትክክል ነው። አምላኩን አውቆ ከሆነ ሰው ሆኗል ለምለው በእኔ ነው የምጠበቀው፣ በገሌ ይጠብቃለሁ። እንደዛ ነው ማለት መልሼ እንደሆነ አላውቅም። እሺ እድሉን ስለተሰጠኝ አመሰግናለሁ። ደሞዝ በጣም ነው ማከብርህ፣ በጣም ነው ሞድህ። የኔ ጥያቄ እንኳን አጭር ነው። ሶስተኛው ኪዳን ስትል ያው አንደኛና ሁለተኛ ኪዳን አለ ማለት ነው። መጀመሪያ ያው አንደኛው ኪዳን እንግዲህ ወይም ደግሞ መወለድ በመወለድ እንተረጉመው እንደገባኝ ገብቶኝ ከሆነ በኋላ ላይ መታረመኝ ይሆናል። የአዳም መወለድ የመጀመሪያው ኪዳን፣ ከዛ በኋላ ደግሞ የክርስቶስ መምጣት። ይሄን አዳም ከሳተ በኋላ ወደ ሌላ የመወለድ ስርዓት ውስጥ ስለገባ ያንን የተዛባ መወለድ በሌላ መወለድ በክርስቶስ የሰው ልጅ ዳግም ተወልዷል እንላለን ማለት ነው። አሁን የኔ ጥያቄ ሶስተኛ መወለድ ሲባል ከዚህ ከክርስቶስ ውልደት በኋላ ያው ቅድም ነካክተዋል፣ ከጥበብ ነው ሰው የሚወለድ ብለሃል። ግን ግልጽ እንድታረገው ሶስተኛው መወለድ ሲባል አጠቃላይ የመቅደስ ስርዓት ሁላ እንደ ክርስቶስ ፋንዳሜንታል የሆነ ቼንጅ ያመጣል፣ ሪስትራክቸር ያደርጋል። እና ይሄን ሶስተኛው ኪዳን ሲባል ከዚህ በኋላ የዓለም ታሪክ አጠቃላይ የሰው ልጅ ታሪክ ስለሆነ መጽሐፉ የሚያወራው ስለ ሰው ልጅ ስለሆነ የሚያወራው ምንድነው እንትኑ የሚመስለው? ከዚህ በኋላ ፋንዳሜንታሊ አዚፍ ይሄን እውነት ሰው ሁሉ ተቀበለው ብለን ብናስብ እንዴት ያለ ሁነት ነው ሀፕን የሚያደርገው የቀጣዩ ሶስተኛ መወለድ? ምናልባት ጥሩ ጥያቄ፣ ርዕሱን ነው የጠየቀኝ። ሶስተኛ መወለድ እንደዛ ኦኬ፣ እንደዛ ከተረድተው ከሆነ ግን ምንድነው ሐሳቡ ቀጥታ የተወሰደው ክርስቶስ ይህ አዲስ ኪዳን ነው ብሎ ወይኑን ባለበት ባቀረበበት ጊዜ ዳግም በአባቴ መንግስት ወይም የእግዚአብሔር መንግስት እስክትመጣ ድረስ ከዚህ ደግሜ አልጠጣም ይላል። ይሄኛውን አዲስ ኪዳን ይለዋል።
እዛ ማለት የሆነ ደግሞ ሌላ የሚቀጥረን አለ በቀጥሮ። ያ ሶስተኛው መጠቅለያው ምጽአት የሚባለው ነው። ያ ማለት ምንድነው? እግዚአብሔር የምንለው አንድ አካል በሰው ውስጥ በምልአት የሚኖርበት ነው። እግዚአብሔር ራሱ እርሱ አምላካቸው ሆኖ ከነርሱ ጋር ይኖራል ይላል። አግኝታቸው የሆነ እኛው አለን፣ እንደገና በእኛው ይመለካል። በእኛ ውስጥ ምልአት ሲሆን ነው፣ የክብር አይነት ነው። ይሄንን በምጽአት ላይ ሰዎች ወይም ሰው ልጅ ባህሪ ውስጥ ያለ ነገር ተነግሮ ተገልጾ ሲጠናቀቅ ማለት ነው ምጽአት ማለት እና የዛን ሰዓት ሁላችንም ልናገኘው የምንችለው አዲስ ምጽአት እንግዲህ እንዳልከው አሁን ቼንጅ ያመጣል አልከው። ያውም ከዛ በኋላ አዲስ ዓለም ነው፣ አዲስ ሰማይና አዲስ ምድር ስለሆነ። ነገር ግን ይሄ ነገር በቀጠሮ ነው ያለው። በቀጠሮ ሲባል እንግዲህ ወደዚህኛው ሺ ላይ ይመጣል እንደዚህ ምናምን የሚል ነገር ጉዳዩ መንፈሳዊ ስለሆነ የሚደረስበት ነው። በእኛም አለ በአንድ ቦታ ላይ እንደው እንግዲህ አንዴ ስላነሳው እሱ በዚህ በምታየው ኢየሩሳሌምም ሆነ በተራራ የማይሰገድበት ጊዜ ይመጣል ወደፊት። አሁን የአምልኮ ቤተክርስቲያን እምነት እንደዚህ የሚባሉት ነገሮች የሚያበቁበት ጊዜ አለ፣ ይቆማል። ነገር ግን አሁንም ሆኗል ይላል። አገኛችሁኝ ሐሳቡ? እዛ ልክ ነው ተጠቅሎ ሁሉም ሰው የሚሆንበት ጊዜ አለ። የሚያገኙትና አሁን ያን የሚኖሩ ሰዎች አሉ። አገኛችሁ? ሶስተኛውን መጥቶለት እኮ ነው ራእይ ላይ አይቶ የጻፈው አይደለም? በዚህ ጊዜ እንደዚህ ሆነ፣ ያኛው ተፈረደበት፣ ይሄኛው እንደዚህ ያለም የጻፈው ነገርየው ከጊዜም ውጪ ከእርገት በኋላ ያለ ስርዓት ከታይምና ከእንትን ይወጣና ህይወት ስለሆነ የባለፈውንም የሚመጣውንም ሁሉንም የማይበት ፍጹም እግዚአብሔር በእኛ እያሰበ ወይም በእኛ እየታሰበ የሚነገርበት ስርዓት ነው። ሶስተኛው ኪዳን በአባቴ መንግስት የሚለው በልብም በቃልም በህይወትም ሞልቶ ሰው እንደ ግረ ፀሐይ ሁሉም ቦታ መገኘት የሚችልበት ስርዓት ነው። የመጨረሻው በስሞች አሏቸው። ሁሰት፣ ከወይነ ሰዓት ይሏቸዋል። ከወይነ ሰዓት እዚህ ቁጭ ብሎ አንድ ሰው ሌላም ቦታ ሊገኝ ይችላል ማለት የእግዚአብሔር ሲኖርበት የሚያምነውን ይሆናል ማለት እግዚአብሔር ሁሉም ቦታ አለ እንደምንለው በብዙ እምነቶች ውስጥ አለ። ግን የሚመጣው አሁን ሰሙነ ምጽአት ስለተባለ ነው ሶስተኛው ኪዳን የተባለው። ሁለተኛው ኪዳን ላይ ሆኖ የሆነ ወደፊት አብሮን የሚጠጣበት አንድ ኪዳን በቀጥሮ ስለሚሰጥ ነው። ይሄ ነው ባጭሩ እንዳላለት ነው። ስለ ኢትዮጵያ ነው በዋነኝነት ኢትዮጵያ አሁን አለች የምንልበት አሁን መከራከሪያችን የሆነው ነጥብ ኢትዮጵያዊነት ነው። አሁን እኛ ኢትዮጵያ አለች ስንል በቴዎድሮስ አስተሳሰብ ወይም በቴዎድሮስ ጭንቅላት ውስጥ የነበረችው ኢትዮጵያ ናት ወይስ በሚኒሊክ እጅ የነበረችው ኢትዮጵያ ናት የሚለውን ጥያቄ ያካላል። ይሄን ያልኩበት ምክንያት አሁን ኢትዮጵያዊነት ከመሆን ይልቅ ወይም ከመኖርነት ይልቅ ወደ ሐሳቢነት ወደ ሐሳብ ወይም ወደ አይዲዮሎጂ የተቀየረ ነው ብዬ ስለማስብ ነው። እና አሁን በቴዎድሮስ ያለችው ሐሳብ በቴዎድሮስ ጭንቅላት ውስጥ ያለችው ወይም በቴዎድሮስ ሐሳብ ውስጥ ያለችው ኢትዮጵያ ውስጥ ከሆነን ወደ ሚኒሊክ እጅ የምንመጣበትን ወይም ደግሞ በሚኒሊክ እጅ ውስጥ ያለችው ኢትዮጵያ ከሆነች ደግሞ ከእጃችን እንዳትወጣ የምንጠብቅበትን መንገድ እንዲነግሩን ነው። ምክንያቱም ሁሌ እንደምንሰማው ከሆነ ችግር ነው ወይም ይህን ትውልድ ወቀሳ ነው። መፍትሄ መስጠት ሳይሆን ችግሩን የበለጠ ማባባስ ወይም ችግሩን የበለጠ ለመግለጽ መጣደፍ ነው በእኛ ዘመን ያለው ብዬ አስባለሁ። ስለዚህ መፍትሄ ሊሆን የሚችለው ከማን ጋር ነው? ወይም ከአባቶቻችን ነው ወይስ ከኛ ነው ወይስ ከማን ጋር ነው መፍትሄ የሚለውን ማወቅ ፈልጋለሁ። አመሰግናለሁ። አሁን ይሄኛው እኔ ወደ ምድረው ቅድስት ወደ ራሱ ነገስታቱን እኛንም ሀገርንም ስለሾመው ስላኖረው መሰረታዊ ሐሳብ ነው አለ ያወራን ያለ ነው። አሁን ምኒልክም ሆነ ቴዎድሮስ እዚህ መቅደስ ውስጥ ከባለፈው 1640 ውስጥ ነው ነገስታቱ መመሪያቸው ክርስትናው ነው አይደል? እኔ እዛ ላይ ነው ትኩረቴ። እና እነዚህ ሰዎች ልክ ነው አድዋ ሲዘምቱ ማርያምን ያሉ አይደለ? ሃይማኖት የሚለውጥ እንደዚህ ያሉ ነው ያዘመቱት። በእነሱ ዘመን ርዕዮተ ዓለሙ የመንግስት ሃይማኖት ተብሎ ማነው ክርስትና ነው ያለው እና
ስለዚህ እነሱ የሚዳኙበት በዘመናቸው ባለው ነው እና እነሱ ውስጥ ያለችው ኢትዮጵያ በጎ ሰዎችን ሁሉ አንድ አድርጋ የምታሰባስብ አሁን የምናወራት መንፈስ ከሆነ ቻው ትክክል ነው። ግን እኔ አሁን ልል የምፈልገው ምንድነው ለምሳሌ አሁን ንጉስ ይመጣል የሚሉ ሰዎች አግኝቼ ነበር እና እኔ ሰው የሚያነክሰው እውነት ላይ መጀመሪያ እንስራ። ራሱ ማንም ይሁን አሁን ይሄን እውነት ሁላችንም ማወቅ ነው አይደል? ከዛ መክሊታችንን እንኳን እናቀው ቅድም ብያለሁ። በአደባባይ በሚታየው በዘር በስጋ መጣ ነገስታት ከሰለሞን ዘር የተወለደ መጣ ተባለ አይደለም? አሁን የምንለው በክርስቶስ ሲሆን ግን ሰዎች የሚወለዱት ከእውነቱ ነው። ከገባም ወይም እግዚአብሔር ወይም ጥበብ ካልነው ከዛ ነው የሚወለዱት። ከነዚህ አንዱ ሰው ሙሉ ሰው እኮ የመሆን ጉዳይ ነው አሁን እዛ ላይ ያለውና ሰው ስንሆን ምን እንደምናረግ መንገስ አለብን የለብንም ማይንገስ የሚለውን ሁሉ እናውቃለን። አሁን ቀውስ ተፈጥሯል አይደል? በቀውስ ውስጥ ነው ያሉን ትክክል ነገሮች አሉት ራሱ በቀውሱ ምክንያት ውስጥ ያሉ ስለሆኑ ውል የላቸውም። ስለዚህ እኔ ያቺ ምንላትን ትንሳኤ እንደዚህ አሁን እያወራናት እየተመካከርናት ካስፈለገ በየጊዜው እያልን እንደ ትምህርትም እያሳደግን ነው መልክ እናስይዘው። ኢትዮጵያ ማለት እኛ ነን። ከኛ የተነሳ የተረገመም የተባረከ የሚሆናል ቅድም እንዳልነው ዋናው ሐሳቡ ነው። ከዛ በኋላ እነዚህ አባቶች የነበራቸው የሞራል ልዕልና ምንድነው የሚለውን ነገር መጀመሪያ እነሱ ያመኑት እና የሚከተሉት ነገር ምንድን ነበር? ያኔ የነበረው እስልምናና ክርስትና የነበረው ስምምነት አሁን ለምንድነው እንዲጠፋ የሚፈልገው? ያኔ ነብዩ ልቦና ውስጥ የነበረው ኢትዮጵያውያንን በበጎ የማሰብ ነገር በአሁኑ እስልምና ሰዎች ውስጥ አለ። በአሁኑ የክርስትና ሰዎች ውስጥ እነሱን ለመቀበልስ ልቦና አለ? አግኝታችሁኛል? ልክ ነብዩስ ደግ ናቸው እንዳለው የሚመሰክርልን ነው ወይ? በሁለቱም በኩል ስናየው። ስለዚህ እኔ የማተኩረው ሐሳቡ ላይ ሆነን በሐሳቡ ላይ እንደግበት እንኖርበት። ያኔ እናገኘዋለን። ፍለጋው አካል እንደዛ ነው የሚመጣው እና የሚኒሊክ የምናምን ከምንለው ባለፉት ጊዜያት ከነበሩት አገሪቱን ካቆዩ የአካሄድ መንገዶች የእምነት ያሳሰብ አይነቶች አንዱ ይሄ ክርስትና ነው። ሌሎችም አሉ፣ ነገር ግን ይሄ ነውና እነዚህ ነገሮች እንደገና እንፈትሽና ሰዎቹ እኛ የምንወዳቸው የምናደንቃቸው ሰዎች የደረሱበትን የሞራል ልዕልና በዚህ መንገድ ነው እናገኘዋለን ብዬ የማስበው። የእንትናን ሐሳብ አምጥቼ እንዲህ ላድርገው የሚኒሊክን ሐሳብ ምናምን ከማለት የሞራል ልዕልናቸውን እንዴት ሊያገኙ ቻሉ የሚለውን ማሰቡ ለኔ የተሻለ ነው ብዬ አስባለሁ። ከዛ እናገኛታለን። ደግሞ ኢትዮጵያና ድርግም አድርጋ የጠፋች አይደለም፣ እያወራናት ነው፣ የተነጋገርነው። አሁን ቅርጹ መልኩ ጠፍቶብን መልክ ለመስጠት ነው እንጂ አለን፣ እኛ አለን። አግኝታችሁኝ እንትኑ መከራውም ችግሩን ብቻ አናወራው። የሚገርሙ ሰዎች የሚገርሙ ነገርም የሰሩ ያሉ ሰዎች አሉ። አግኝታችሁኛል። በመከራ ዘመን በጣም ይላል አንድ ይቅርታ እንግዲህ ፈላስፋ ሰው ሲናገር ቅድም ያልኩትን በጣም ምንድነው የሚባለው ኢግኖረንት ወይም አላዋቂነት፣ ህፃንነት፣ ይሄ ምንድነው ታች የወረደ ነገር በታየበት አንጻር እጅግ የጥበብ ሰዎች በዛው አንጻር አሉ ይባላል። ይሄ አለ እንደዚህ የሚል አንድ ሰው ፈላስፋ አለ፣ ጥናትም አለ። ስለዚህ ስለማይታዩ ነው። በመከራ ዘመን ያው ብዙ ነገር ስለሚንገዋለል በመንገዋለል ጊዜ ደግሞ ገለባ ነው ከላይ ብዙ ጊዜ የሚታየውና እንጂ ሰዎች አሉ። ሰዎች ስላሉ ነው አገሪቱ በብዙ እሴቶቻችን ነው እንደምንም ተቋቁመን ያዝ ነውና እንትኑም ብቻ እንዳናየው እየሰራ ነው እያወራን ነው። ቀጥሎ የሚመጣው እንደዚህ ከመማካከር በኋላ መልክ ይመጣል ብናል። ቅድም ከቃሉ በኋላ ምን ይመጣል? መልክ መስጠት እንጀምራለን። እዚህ ያለነው ሰዎች እንደዛ ስለሆነ የዛን ሰዓት ያልነው ከተጠቀስካቸውም ነገስታት ባሻገር የሊቃውንቱን የብዙዎቹን በኢትዮጵያ ውስጥ ማናቃቸው ነገር ግን ዛሬ ማንነታችን ትልቅ ነገር ያደርጉ ሰዎችንም ሐሳብ በደንብ ፈትሸን ፈልገን ማግኘት እንችላለን። እና መጀመሪያ እንትኑ ላይ እንስራ ነው ሐሳብ
መልሼልህ እንደሆነ አላውቅም። እንቀጥላለን። አሁን ምን እናደርጋለን? ከዚህ ቀደም ዶክተር አለማየሁ ዋሴን ጋብዘነው በነበረ ጊዜ የነበረን ወንበርና የታዳሚው ብዛት ሳይመጣጠን ሲቀር እንደው ኢትዮጵያዊነት የሚለካው አንድም በዚህ ነውና እንደው እስኪ አንዳንዶቻችሁ ተነሱና ለቆሙት ቦታ ብትለቁ ብሎ ነበረ። በጣም እናመሰግናለን። በጣም እናመሰግናለን። የተወሰናችሁ ከለቃችሁ ይበቃል። የቆማችሁ ጥቂት ስለምትታዩኝ ማለት ነው። ደሞዝ አሁን ቅድም ያነሳው ነገር አለ 1966 በኋላ የፈጣሪን ህልውና የሚክዱ ሰዎች መብዛታቸውን እየነገርከን ነበረ። ከዛ በኋላ መተላለቁ መፋጀቱ እንደመጣ እኛ ሀገር በሃይማኖት ሰበብ የፈሰሰው ደም ይበዛል። ሱስንዮስም አጼ ሱስንዮስም አጼ ዮሐንስ አጼ ዘርዓ ያዕቆብ ስትል ወይም መዋዕለ ዜናዎችን ስናይ በቃ ኢትዮጵያ እድሜ ልኳን በደፈረሰ ወንዝ ስትዋኝ የቆየች ሀገር ነው የምትመስለው። በጣም መቼ ነው ጸጥታን አዳምጣ የምታውቀው ዝምታን አዚማ የምታውቀው ያስብላል። በሃይማኖት ስም ቅድማውን ቴዎድሮስ ተነስተው ነበር። አጼ ቴዎድሮስ የሆነ ጊዜ ሰዎች ምርር አላቸውና ብድግ ብለው ምን ነው ይህንን ጭካኔ ልቤ ውስጥ አኖርከው? አሁን ለውድቀታችን እንኳን ተጠያቂ እዚህ መጽሐፍ ላይ ያልከዋል። እግዚአብሔራችን ፖለቲካ ሆኗል። ታሪካችንም ቢሆን እንደው እግዚአብሔር በህዝብ ሲቆጣ ክፉ መሪ ያስነሳል ብሎ ማመን፣ መሪም እርምጃ ሲወስድ ይህን እንዳረግ ነው የታዘዝኩት ማመን። በዚህ የተነሳ ብዙ ጊዜ እንደዚህ አይነት ነገር አለ። እንደኔ መረዳት እኔ አንድ ጊዜ እጃችሁ በደም ተነክሯል የሚል ጽሑፍ ጽፌ ነበረ። እጃችሁ በደም ተነክሯል ማለቴ የተማሪዎች እንቅስቃሴ ዘመን ላይ የነበሩት የ66 ሰዎችን ማለቴ ነው። ያ ማለቴ ግን ተነክሯል ማለቴ ለሀገር አልሰራችሁም አይደለም። እንደ ሙሴ ናችሁ። ብዙ ዋጋ ከፍላችኋል ለኢትዮጵያ። በጣም ሙሴ ያደረገውን አይነት ተጋድሎ ኢትዮጵያን ነፃ የማውጣት በሐሳብ የማራመድ ነገር። አሁን ግን ቀጥሎ የአሮን ዘመን ነው። ተስፋይቱ ምድር እንድናይ የተፈቀደልን ትውልድ መጥተናል ብዬ ስጽፍ እንዴት እንደዛ ትላለህ የሚልም ነገር ታስቦ ነበር። አእምሮ ውስጥ እንዲህ መጥቶ ያውቃል እንዴ? እኔ በነገራችን ላይ በጣም ተስፋ አረጋለሁ። ተስፋም አለኝ ብዬ ያስባል ነው። ተስፋም ነው እኮ የሚያሰራው። ልክ ነው። አሁን በእምነት እንደውም በዓለም ላይ በክርስትናና በእስልምና ስም ነው እንግዲህ ያለቀው ሰው ብዛት የትየለሌ ነው። እኔ አላውቅም፣ ግን ጦርነት አንድ የታሪክ መጽሐፍ የውጭ ሀገር ሳነብ በዓለም ላይ ዝም ብሎ ዓለም ጦርነት ሳታረግ የኖረችበትን እድሜ ዝም ብለው የሆነ ስሌት ፈጥረው ሲያሰሉት 29 ዓመት ብቻ ነው እስከዛሬ ያልተዋገጁ አግኝታቸው 29 እና ይሄ ስለ ጦርነት እዚህ ላይ ትንሽ ለመጠቆም ሞክሬያለሁና የማርክስን ነገር እናንሳና ኢኮኖሚክ ነው ብዙ ጊዜ እንትኑ ሽፋኑ ስልጣኔ ይሆንና ለምሳሌ እኛ ሀገር ያለው ፕሮቴስታንቲዝም የባለፈው 100 ወይም 70 ወይም 60 ዓመት ነው አይደለም እና አዲስ ነው እንቅስቃሴው አማኞቹም በአዲስ የእምነት መንፈስ ነው የሚንቀሳቀሱት። ነገር ግን አየርላንድ ወይም ስኮትላንድ ብትሄድ ፕሮቴስታንት ናቸው። በፕሮቴስታንት ሰፈር ካቶሊክ ካለፈ በድንጋይ የሚደበደበው አይደለም። ስለዚህ ምንድነው ሲቆይ ቅድም ያለው ነገር አለ። ስሙ ብቻ አይቀርና የእምነቱ ላይ ልንወጣቸው የሚገቡ ግዴታዎችን በሙሉ በሂደት እንተዋቸዋለን። ስለዚህ ባህሉ ብቻ ይቀራል። ከዛ ባህሉ ብቻ ከቀረ አሁን የምንላቸው አይነት ጦርነቶች ላለማድረግ ምንም አይነት የሞራል እንትንህ ልልና አይኖርህም። ሞራል ይወርዳል። ሆድ ነው የሚመራ ሪሶርስ ክብር ነው። በዚህ ምክንያት ብዙ ጦርነቶች በዓለም ላይ ሆነዋል። በእስልምናም ወይም ክርስትና ራሱ በቀጥታ የማያዟቸው ክርስቲያን ነን ብለው የሚዋጉ ሰዎች ክርስቶስ በእርግጥ እንደዛ ብሏል ወይ ብለን ስንል ያን ነገር የማናገኝባቸው በእስልምናውም እንደዛው። ስለዚህ ልክ ነው። እኔ አሁን በ60ዎቹ ትውልድ ላይ የምንለው ምንድነው ያኛዎቹ እንደዛ ቢተላለቁ በሃይማኖት ምንም ቢሉ ለምሳሌ አዲስ ካቶሊሲዝም ማመጣና ተበጠበጠ አገሩ አይደለም። የሱስንዮስን ስታነሳው
ከዛ በኋላ ምክንያቱም አንድ በሀገር ውስጥ የተጀመረ ትርክት ነው ያባላሸው። የነበረውን አንተ የተረጎምክበትን መንገድ ነው ሊያጠፋብህ የመጣው። አንተ አምነህበት ሐውልት ሰርተህለት ፊደል ቀርጸህለት እየኖርክበት እየተቀኘህለት በነበረው ነገር ላይ መጥቶ ነው ሌላ ነገር ሊያደርግባቸው የሞከረውና መጨረሻ ላይ ለማስተካከል ንስሐ ገባ ተብሎ ያው አስተካክሎ ቀጥሏል። እና እሴቱን ይቀባበሉታል። ምንም ሆነ ምን ቢዋጉም ቢጣሉም በእኔ አገላለጽ መቅደስ ውስጥ ባለ ሙስናና መገዳደል ነው። ልክ ነው፣ እንደዛ ነው የሚያደርጉት። ነገር ግን የስልሳዎቹ ላይ የምንለው ምንድነው? አንደኛ በዘመናዊ ዓለም የተማረን ብዙ አይነት መነጽሮች ያሏቸው ናቸው። በነገሬ ላይ በአብዛኛው የስልሳዎቹ ላይ ያደረጉበት መንገድ ላይ ነው እንጂ ጥያቄ ያለን እኔ በአብዛኛው ሳነብ የተረዳሁት ሁሉም ለዚች ሀገር ብለው ነው ማለት ሀገሬ እንደዚህ ነው መሆን ያለባት። ኮሙኒዝም ሲመጣ በቃ ይሄን ህዝብ ገላገለልኝ አዳነልኝ ነው አይደለም እንጂ ሐሳባቸው ግፊቱ ያ ነው ዋናውና የሞቱበት እርስ በርስ የተባባሉበት እነዛን የሃይማኖት ሰዎች በወቀስንበት መንፈስ አንዱ ክርስትና ውስጥ ሆነው እንደዛ እንደተዋጉት ሁሉ አንዱ ኮሙኒዝም ውስጥ ሆነው ለአምስት ሲደባደቡ አንደኛ የተማሩ ናቸው፣ የቅርብ ጊዜ እኛ ታሪክ አካል ናቸው። በዛ ላይ ችቦን አላቀበሉንም የባለፈውንም ወይም አዲስ ያመጡልንም ነገር አገሪቱን ሊያስቀጥል አልቻለምና በዛ ምክንያት ነው እንትን የምለው። ነገር ግን አንተ ባልከው ሙሴ እዚህ ጋር እንደውም 16 የሚለው መጽሐፍ ላይ የባለፈው 4000 ዓመት እንደ 40 ዓመት ነው የሚቆጠረው። አንዱ 100 ዓመት 100 ዓመቱ አንድ ዓመት ተደርጎ እንደ 40 ዓመት ነውና ኢየሩሳሌም ለምትባል ለዛ ምንድነው አርቅቆት ልዩ ለሆነች ስብዕና የሰው ልጅ ለ40 ዓመት ተጉዟል ማለት ነው። ሙሴ ይሞታል እዚህ አካባቢ እንዳልከው ብዙ ሙሴዎች እንዳልከው ከዚህ በኋላ 40 ዓመቱ ካለቀ እንወርሳለን ማለት ነው። የመውረስ ጊዜ ነው። ለዛም ነው ብዙዎቹ እንወርሳለን ቀጣዩ ይላል። ነገር ግን እንዴት ነው የሚወረሰው? በምንድነው በሩ ምንድነው የሚለው ነገር አለው የራሱ አካሄድና እኔ ልክ እንዳንተ መጋራው ምንድነው አብትን ይሄ ጽዋው ሲሞላ ያስታውቃል፣ ሲቆም ያስታውቃል። እኛም የምንጠብቀው ያልሞከርነው ነገር የለም። ሌላ ቀርቶ በፍቅር ስም እስከ መዋሸት አገር እስከ ማፍረስ ሁሉ ደርሰናል። ያልተጠቀምናቸው ለሪዮት ዓለማችን ይጠቅማሉ ብለን ያላነሳናቸው የሐሳብ አይነቶች የሉም እና አሁን ግን የመጨረሻውን እንግዲህ ሳንቲም የከፈልን ይመስለኛል። እስካሁን ባለው ያለንን አማራጭ ጠቅመን ጨርሰናል። ከዚህ በኋላ አብዛኞቻችን አይታችሁ ከሆነ ብዙ ሰዎች ሚራክል ነው የምንጠብቀው አይደለ? ታምር እንደዚህ የሆነ ነገር ነው የምንጠብቀው እና ነገር ግን እንደዚህ ጥያቄ ካለ መልስም አለ። አግኝታችሁኛል? ጥያቄ ካለ መልስ አለ። እንደዚህም ብሎ ሰው ተፈጥሯችን አንዱ ዝም ብለን ካየነው ይደንቃል እና ከጠየቅን እንደው የሆነ ቦታ ያለ መገናኘት ጉዳይ ነው እንጂ እንመልሰዋለን የሚል የኛን ቁርጠኝነት ይፈልጋል ለመውረስ ማለት ነው ቢያንስ። ስለዚህ ያው አንደኛ ማርሽ ከባድ ስለሆነ ለመንቀሳቀስ ይቸግረናል። እንዳልከው የአሮን ሊቀ ካህን እንዳልከው አሮን አለ እዚህ ላይ የሚያነሳውት ነውና ይሄን ብቻ ለምን አሁን እንደዚህ ትንሽ እንትን የለኝም። እንደውም በሙሉ ይሄን ያህል አሁን አንዳንድ ያምናለሁ ትክክል ብላልሆን እችላለሁ። ዝም ብዬ የማየው ስጽፍ ሳይ ይሄ ነገር እኮ የሰው ልጅ ሁሉ ነው። ስለዚህ ይሄ እዚህም እንደውም ኃላፊነትም አለብን። አንዳንድ ዝም ብሎ ኢትዮጵያ ምናምን ብቻ ድንበር ከማሰብ የሰው ልጅ ሁሉ ጉዳይ ነው። ምን ልንገራችሁ መሰላችሁ? እንደውም ይሄ የጉዞ ታሪክ ላይ ወደ ከናን የሚባል ቦታ ሲኬድ እግዚአብሔር ልክ እንደዚህ እንደ ኳሱ አስተላለፍ አውጥቶላቸዋል። ሶስት ነው የሚሄዱት ይለኛል። ይሁዳ፣ ይሳኮር፣ ዛብሎን ይቀድማል። ሮቤል፣ ስምዖን፣ ጋድ እንደዚህ ይከተላል። ሲሄዱ የሚይዟቸው እንትኖች አሉ፣ አርማ ምልክቶች። የመጀመሪያው የሚይዘው አንበሳ ነው ወደ ከናን ሲሄዱ። ሁለተኛው የሰው ነው የሚይዘው። ሶስተኛው ላም ይዛል። አራተኛው ንስር፣ አንዳንዴ ዘንዶም ሊሆን ይችላል ይይዛል። እና ይህን በታሪክ ሂደት 40 ዓመት አሁን ደረሰ እንዳልኩ። ይህን ዝም ብለህ በታሪክ ስታየው
ዝም ብለው እየሄዱ እየተጓዙ ያን አሰላለፍ ስላልጠበቁን ብለው አብዛኞቹ ሳይወርሱ ቀርተዋል። እና ያ አንድ ምልክት ካየነው ከንስሩ ጋር እየተጓዘ ምን አለ መሰለህ የታቦቱ ዕቃ የሚይዙት እነዚህ ናቸው፣ ጨርቁን የሚይዘው ያኛው ነው፣ እንትን የሚይዘው ደግሞ ይሄኛው ነው እያለ በለያንዳንዱ አሰላለፍ ላይ የሚይዟቸው የመቅደስ ዕቃዎች ዝርዝር አሉ። ስለዚህ ልክ ማረፊያ ቦታ ላይ ሊደርሱ ሲሉ ድንኳኑ መተከል ስላለበት ድንኳኑን ደግሞ የያዘው የመጨረሻው ሰው ነው። ንስር የያዘው ብረታ ብረቱን ምናምኑን የያዘው የመጨረሻው ነው። እንደ መክሊት ነው። ይህንን የብረት የማንኛውም ነገር የያዘው ያ ሶስቱ ነገሮች የያዙት እነሱ ሰርተው ተክለው ከጨረሱ በኋላ የሰው አርማ የያዘው እና አንበሳ የያዘው መጨረሻ ላይ ይገባሉ። እስከዛ ይዘገዩና እየፈጠነ ሄዶ ልክ ሊደርሱ ሲሉ የድንኳኑ ይቀድምና ንስሩ ቀድሞ እና አንበሳውና ሰው ይዘገያሉ። ልክ ሰርተው ሲጨርሱ ታቦቱንና ሌሎቹን ዕቃ ይዘው እነዚህኛዎቹ ይገባሉ ይላል እና በሰው ስናየው ስብዕናዋን መጨረሻ ላይ ሌላው ሁሉም እንደ መክሊት ሰርተው ከጨረሰ በኋላ በሰው የሚመሰል የታቦት ስብዕና ጉዳይ ለሰዎች ለዓለም የማድረስ የመግለጽ መክሊት የኛም ሊሆን ይችላል ብዬ ስለማስብ እኛን እና እንደዚህ ሰፋ አድርገን ካሰብነው ተግዳሮቶቻችንን እናሸንፋለን። ደግሞ በምንም ይሁን አንዴ ካወቅን በኋላ ልክ ይሄ ዞን ነው ይሄ ግድግዳ ነው ሲሉ እንዳመን ነው በፍጹም ቅንነት ካረግ ነው ቅንነት የእውነትን ፊት ስለምታይ እናርገዋል። ቅን ስላልሆነ ነው። አሁን እኛ ሀገር ብዙ ህጎች ይወጣሉ፣ ግን በቅንነት ስለማይወጡ ከመጀመሪያው ድፍርስ ሆነው እዛም እኛ ጋርም ሲደርሱ ትክክል አይደሉም እና በቅንነት የሆነ መጥፎ እንኳን ቢሆን ይገርማቸዋል ለማስተካከል ዝግጁ ነው። ያን ዓለም ሰውም አይረብሽምና እኔ አንተ እንዳልከው ሰዎች ቢቃወሙም ከአንተ ጋር ነኝ። የምንወርስበት ድል የምናደርግበት ጉዳይ ነው። የጊዜ ጉዳይ ነው። ይረዱናል፣ አይዞህ ይረዱናል። ደግሞ እዚህ መጽሐፍ ላይ ምን ይላል? ለአንዳንድ ሰዎች ግን ሀገራቸው ለሀሳባቸው ታንስባቸዋለች። ልብ በሉ። ለአንዳንድ ሰዎች ግን ሀገራቸው ለሀሳባቸው ታንስባቸዋለች። ሰው ስትሆን ይሰማሃል። በተለይ በዚህ ዘመን የሚኖር ኢትዮጵያዊ ይሄ ካልተሰማው በጣም የሚገርም ነው የሚሆነው። በየጊዜው እየወደቅን ነው የምንነሳው። መውደቅ መነሳት፣ መውደቅ መነሳት፣ መውደቅ መነሳት ነው። ቀጣዩ ቀን ብርሃን ይሁን ድንግዝግዝ፣ ብርሃን ይሁን ጨለማ ይሁን እርግጠኛ መሆን በሚያስቸግርበት ሁኔታ ውስጥ ነን ያለ ነው እና ሀገርህ ለሀሳብህ አንሳብሃለች ወይ ብዬ አልጠይቅህም። ተማረ የምትለው ምሁሩን በብሔር ነው የሚደራጀው። የአማራ ምሁራን ማህበር፣ የጉራጌ ምሁራን ማህበር፣ የትግራይ ምሁራን ማህበር፣ የኦሮሞ ምሁራን ማህበር የለንም፣ እንጠፋለን። እንዴት ነው አንተ እንዲህ ያለ ስሜት ሲሰማህ ራስን የምታክበው ወይም በራስ ላይ ትንሳኤ የምታውጀው? ምንድነው መሰለህ አንድ የጀርመኖች አባባል አለ፣ መንገድ ፈልግ ከሌለ ግን መንገድ አውጣ ይላሉ። አግኝተኛ ከሌለ መንገድ ማውጣት ነገርየው ልክ ነው እንዳልከው። እኔ አሁን ሀረርጌ ውስጥ ነው በሁሉም ባህል ውስጥ ነው ያደጉት። ልጅ ሆኜ የኛ አካባቢ ኦሮሞዎች ምንድነው የሚባለው የጎሳ አባል ያደርጋሉ ከተማው ከወደዱ ማለት ነው። እንደዛ የኔ ቤተሰብ እንደዛ ሆኗል። እንደዛ ነው የምንተዋወቀው። ከተማ ሲመጡ እኛ ቤት ያርፋሉ። በአመት አንዴ እነሱ የፈለግነው ቦታ ላይ ሄደን ሁሉ ነገር አቅርበውልን ዘና ብለን ነው የምንመጣው የኔ ቤተሰብ ማለት ነው። በኋላ ነው እያደግኩ ስመጣ ነው እንግዲህ መርዙ ተረጨና እያየሁ ስመጣ እኔ ስለ ሰው ልጅ ስለ ገሌ ስለ እንትን ስናስብ ሁሉ ነገር ጠበበ። ውትድርና እንኳን ለመግባት ብሔር ሲመረጥ አየሁና ይቅርታ ውትድርና ምላችሁ እንግዲህ የመጨረሻው አማራጭ ሰው ሲቸግረው እኛ አካባቢ እንደዛ ስለሚገባ ሌላ ስራ ስለሚከለከል ነው እንጂ ውትድርና ትልቅና አገራት የቆዩበት አሁንም ሀገራችን ያለችበት ነው። ግን ያ ማለት ዘርን ማይጠይቅ ሙያ አይነት ላይ እንኳን ማለት ነው አይደለም ለኢትዮጵያ የሚዋጋ ነው አሁን ውትድርና። ስለዚህ እዛ ያለውን እንኳን ከህዝቡ ጋር ስለሚሰራ ቋንቋው ሊያስፈልግ ይችላል። አሁን ይሄ ሰው የሚዋጋው ግን ወታደር ነው። የት ነው የሚሄደው? ሁሉም ቦታ ነው የሚዞረው። ይሄ በትንሹ አሁን ብሔራችን እንትን የብሔር ፖለቲካው ያመጣው ነው። ከዛ ውጪ ተቋማት ራሱ የኪነ ጥበብ ተቋማት ወይ እንዲዳከሙ ሆን ተብሎ ተደርገዋል።
በትምህርት ቤት ያለው ካሪኩለም ላይ በአንድ ልጅ ላይ 3-4 ቴክስት ቡክ ሲቀየርበት አስታውሳለሁ። አንድ አይነት ድሮ አስረዳለሁ። 6ኛ ክፍል ሆኜ የ4ኛ ክፍሉ መጽሐፍ ስለማቅ አስረዳዋለሁ። ሌላ ነው። አጤ ቴዎድሮስ አማራ ክልል አሟሟታቸው ሌላ ሊሆን ይችላል፣ አንዱ ክልል ሌላ ሊሆን ይችላል። እንደውም በዚህ ጉዳይ አንዴ ለባህል ማዕከል እያለሁ አበበ በሶ በላ ላይ ድሮ ታዋቂው አረፍተ ነገር እና አበበ አንዳንዱ ክልል አሁን ቅንጨ ነው ይበላው አልኩኝ። አንዳንዱ ክልል ጎመን ሆኖለታል፣ አንዳንዱ ክልል እንደውም ክትፎም ጀምሯል፣ አንዳንዱ ክልል ግን እስካሁን ያው በሶ ላይ ነው። እና እነዚህ ሰዎች ወደ ማትሪክ ወይም 8ኛ ክፍል ተፈትነው ወደ 9ኛ ክፍል ሲገቡ እንደዛ አበበ አንድ አይነት ምግብ እንዲበላ እነዛ በበሶ ነው የለመዱት፣ እነዚህ በቅንጨ ነው የሚያውቁት። እዚህ ሲመጡ ወይ በየአይነቱ አይቀርብላቸውም ሌላ ነው። እና ትምህርቱ እኔ እንጃ የዚህን አይነት በትምህርት ላይ የተሰራን ወንጀል የመለካት ወይም የመኮንን ህግ አይኖረን ወይም ሞራል እንጣ አላቅም። ትልቅ ኪሳራ ደርሷል በእኔ እምነት። አሁን አንዱ እንደውም እሱ ነው ሆን ተብሎም ይመስለኛል። እና ልክ ነው። እና ቁጭ ብለህ ለብቻ መንገድ ካጣ ተወጣና ታምጻለህ። በድሮ ሆኖ ሽፍታ ነበር መሆኑን ሳስበው የድሮ ዘመን በነገስታቱ ዘመን ቢሆን ሽፍታ አለ። ሽፍታ ሆኜ ነው መኖር የነበረው ብያስ እንደዛ ነኝ አሁን ሳስበው። የሽፍትነት ካልጭ ሸፍቻለሁ እንዴ እላለሁ አንዳንዴ። እና ከዛ ታውኩት እና የራሴን ዝም ብዬ መሄድ ጀመርኩ። ያው በዛ እና ይሄ የሚሆነው ምንድነው? አብርሃምን አንስቼ ነው በአገሩ ሰው ራሱ ይቀርጻል አምላክ ብሎ ቀርጾ ሄዶ ገበያ ሸጦ አባቱ ይልካል። ከዛ ያው ነገር ሲቸግረው ይጠይቀዋል የዛው አምላኩን ማለት ነው። እዛ አይመልስለትም። ስለዚህ እንደዚህ አይነት ለህዝቡ እንደዚህ በየጊዜው አምላክ እየቀረስኩ እያቀረብኩ ነገሩ ለሱ ቀልድ ሆነበትና ሌላ መሆን አለበት ብሎ ነው ጥያቄ ጠየቀ። የወጣው ከሀገሩ ወጣ። እኔም በተወሰነ ደረጃ ወይ ብዙ ለሙሉ አላልወጣ እችላለሁ ወጣ ብዬ ራሴን ላዳምጥ ብያለሁና ልክ ነው። ብዙ ጓደኞቼም ወንድሞቼም የሚገርም አይነት ጭንቅላት ያላቸው ሰዎች በዚህ የጠባብነት የጥበት ምክንያት ከሽፈው መክነው ስታይ በሆነ ወቅት ላይ ተሰብስበን የምናለቅስላቸው ሰዎች ያሉ ይመስለኛል። እኔ በጣም በሚገርም ሁኔታ ማለት ነው። ውጭ ሀገር ኮብልለው ሄደው ሁልጊዜ የሚሰማቸው እኔ እኮ እዚህ ያለን ቦታዬ እኮ ይሄ አይደለም 3ኛ ወይ 4ኛ ዜጋ ምን አይነት ተሰምቶ ይሄ መሬት እና አየሩ ለመተንፈስ ፍቃድ መጠየቅ አለብህ እስከሚል ድረስ ያማራቸው የወጡ ሰዎች ብዙ አሉና እኔ ያ ያሳዝናል። ብዙ የሚገርም ሀሳቦች ቀርበው አሁንም እናወራቸው አይነት ነገር ቀርበው ማንም ሳያነባቸው ወይም ማንም ሳይሰማቸው ቀርተው ሊሆን ይችላል እዚህ ሀገር ላይ እና ሲያስጨነግፋት ነው ሾተ ላይ ቲያትር ሾተ ላይ እውነት እዚህ ሀገር ላይ ብዙ ሆኗልና ለብዙዎቹ በነፃነት ነው አንድ ደራሲ መድረስ ያለበት መጻፍ ያለበት። ምክንያቱም ሁሉም ሰው ነው ወስዶ እሱም የሚያውቀው የማያውቀውን አድርገን ነው የምንቀባበለውና የምንኖረውና ያንን ነገር እንዳናስብ ማሰብ እንኳን ስለተከለከለ በአብርሃም አንጻር ራሴን ስለማየው ልክ ነው ጠባለች። እንኳን እሷ ወደ እውነት ወደዛ አይነት ነገር ሲገባ ሀገርም ይጠባል እኮ ሰውነት ላይ ይገባል ራሱ። እኔ እንደዛ ስለሆነ ልክ ነው። ይሄን ደግሞ አንዳንዶቻችሁ ታውቁታላችሁ። አሁን እዚህ ውስጥ ያለ ልጆች ታውቁታላችሁ። አንዳንዴ ስትጠባችሁ ታያጉኛ አካባቢያችሁ ሀገራችሁ ማለት ሌላ እኮ ነገር የለው እና ለራሴ አይደለም እኔ ምንም እንዳልኩ የእግር መንገድም ቢሆን አውጥቻለሁ ለራሴ። ግን ሌላ ወንድሞችም እንደዚሁ ሞክረዋል። ነገር ግን ሆን ተብሎ እየታደኑ ደግሞ እንዲጠፉ የተደረጉም አሉ። እንዲጠፉ የተደረጉ አንዳንዴ እንደዚህ አይነት ሰዎችም እንጃ ይመጣል። ሰው አይዘንባቸው። ሰው
እና እንደዛ ሆኗል። ግን እናሰፋታለን ሀገሪቱ አይመስላችሁም? እንደዚህ ማመን አለብን ደግሞ የግዴታ። እውነት ነው፣ እኔ አልጠራጠርም። ብሩህ ዘመን ይመጣል።